ታሪክ በመጠቀም የኔን ታሪክ ያለ ፍቃሪ ስለተጠቀምሽበት ነው። በቃሽ፣ እሺ ይበቃሻል፣ በቃሽ። ቆይ እኔ ምንድን ነው ያደረኳችሁ? ምንድን ነው ያደረኳችሁ? ንገሩኝ እስኪ። ሰላም ሰላም! ውድና የተከበራችሁ ውድ ቤተሰቦቼ ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ ዛሬም እንደተለመደው በተወዳጁ ጽናት ድራማ ክፍል 45ን ይዤላችሁ መጥቻለሁ። ውድ ቤተሰቦቼ እንደምትወዱት ተስፋ አደርጋለሁ። ቪዲዮውን እስከ መጨረሻው ድረስ አይታችሁ ተወደዳችሁ ሸርና ላይክ ማድረግ እንዳይዘነጋ እያልኩኝ ቪዲዮ ዛሬ ድራማው ምን ላይ ነው ያለው የሚለውን አብረን የምናይ ይሆናል። ባለፈው እንግዲህ ጽናት ኪራ ለቤቲ ቀለበት አደርግላታለሁ ባለበት ምክንያት በጣም ተናዳ ሄጄ እጠጣለሁ እያለች ተናሆም ጋር ስትጨቃጨቅ ነበረ። ዛሬም እንግዲህ ምን ተከሰተ የሚለውን አብረን የምናይ ይሆናል። ውድ ቤተሰቦቼ ተከታተሉኝ፣ ያለውን ነገር የምነግራችሁ ይሆናል። ዛሬ ኪራ ለአንድነት ድግስ አለኝ ብሎ ነግሯታል። እንግዲህ ቀለበትም እንዳለው ነው የነገራት። ቀለበቱ ግን የማን እንደሆነ ለቤቲ ይሁን ወይንስ ለጽናት የሚለውን ነገር ማንም አላወቀም። ቤተሰብ እየተተርመሰመሱ ይገኛሉ ማለት ነው። እንደዛም እየሆነ አንድነት ሁሉንም ዝግጅት እያዘጋጀች እያለ እምሩ ትመጣለች። ምንድን ነው ድግስ አለ እንዴ ትላታለች። አዎ ድግስ አለ ብሎኛል ኪራ፣ ሰው ይመጣል ብሎኛል ስትላት፣ ምንድን ነው እነ ቴቴ ሊመጡ ነው እንዴ ምናምን ስትላት፣ አይመስለኝም ወሬኛ ብዙ አወራሽ ባትኝ ቀለበት እንዳለው ነው የነገረኝ ምናምን ብላ ትላታለች። እምሩም እንግዲህ በደንብ አላዳመጥሽም ማለት ነው፣ አልሰማሽም ማለት ነው ብላ ትላታለች። እንደዛ ነው ያለኝ ምናምን እያለች ትላታለች። እንደዛም ሆኖ እያለ ምንም አልገባትም። እንግዲህ ቤቲም ማነች አንድነትም አልገባትም፣ እምሩም አልገባትም። ድግሱ ምን እንደሆነ የምን ድግስ እንደሆነ ለጊዜው አልገባቸውም። ግን መጨረሻው የሚያስደስት ነው። ውድ ቤተሰቦች እስከ መጨረሻው ድረስ ተከታተሉኝ። ጽናትም እንግዲህ እንዳደረገችው ፈጽመዋለች። ሄጄ እጠጣለሁ እንዳለችው ሄዳ ምንችክ ብላ እንዲያው ጨርቅ ሆና ጠጥታለች። ጠጥታ ተናሆም ጋር ኧረ ተይ እያለ ተይ ያርፈሽ ቁጭ በይ እያለ ሲላት ነበረ። እሷም ግን አልሰማም ብላ በጣም ጠጥታ ከመጠን በላይ ምንችክ ብላ ጠጥታ ያለውን ችግሯን ሁሉ እንግዲህ እዛ ላሉት ሰዎች ስሙኝ እኔ ጽናት በሰራተኝነት ተቀጥሬ ባሰሬ ተደፍሬ ልጄንም በፍቅረኛው በሱ ፍቅረኛ መርዝ ተጎንጭቼ ልጄን ገደሉብኝ እያለች ስትላቸው ነበር፣ ስትናገር ነበር። ናሆምም ኧረ ተይ ጽናት አሁን እኮ ስለጠጣሽ ነው ብዙ እየተናገርሽ ነው ምናምን እያለ ሲላት፣ ጽናትም እንግዲህ የጓደኛህ ሚስጥር አወጣሁብህ፣ አዎ ስለጠጣሁ የጓደኛህ ሚስጥር ተሰማብካ ምናምን ትለዋለች። እንደዛም እያሉ እያለ ኪራ ይመጣል። ኪራም ሲመጣ ምን እያደረጋችሁ ነው ብሎ ይላችኋል። እንዴ አንተ እሷ ጠጥታ የማታውቅ ልጅ ለምንድን ነው እንደዚህ የምታጠጣት ብሎ ይለዋል። እንትናን ናሆምን ምን ላድርግ ስራህን ታውቃለህ ምናምን እያለ እሱም እየተቆጣው ነበረ። በቃ ለማንኛውም ሁሉም ነገር ይብቃና እንሂድ እያለ ይላል። ጽናት በዚህን ሰዓት እኔ አልሄድም እዛ ቤት አልሄድም እያለች ስትል ነበረ። ግን የግዳቸውን ይዘዋት ታቅፈዋት ሄደዋል። እየሄዱ እያለ ግን እዛ ቤት ውስጥ አንድነትና እምሩ ጽናት የት ሄዱ እያለች እምሩን በጣም እያሰበች ነበረ። አንድነትን በቃ ጓደኞቿ ጋር ደውዪ እስቲ ምናምን ብላ ስትጠይቃት ጓደኞቿ ጋር ደውላ እንዳልለችም ተነግራታለች። በቃ አሁን እኔ ስለመሸ እኔ ልተኛ ብላ አንድነት ትሄዳለች። ታጠገቧ ታድለሽ እንቅልፍሽ መጣ ሂጂ ተኝ በቃ ደህና ደሪ ብለው ልክ ሊሄዱ እያለ ኪራና ናሆም ጽናትን ደግፈዋት ይመጣሉ። በዛን ሰዓት በጣም ትደነግጣለች። እምሩ ምን አድርጋችኋት ነው እንደዚህ ጨርቅ የሆነችው ምናምን ብላ ደንግጣ እንግዲህ ልክ እንደመጣች ጽናትም ልክ ቁጭ እንዳሉ ናሆም ላይ ነው ኪራ ላይ ነው የተኛችው። ልፍስፍስ ብላ ምን አድርጋችኋት ነው ምናምን እያለች እምሩ በምትጠይቃቸው ሰዓት ኪራ ምን አውቃለሁ ጠይቂው፣ እሱን ምን እንዳጠጣት ጠይቂው ይላታል። ናሆምም እንግዲህ ምን አጠጣታለሁ ሚስትህ መርዛ ጠጥታታለች አይደለ? እኔ መርዛ አላጠጣኋትም
መጠጥን ያጠጣኋት ብሎ ይላል። እንዴት እንደዚህ ታደርጋለህ? በምን እንዲህ ተፈጠረ? እንዴት እንደዚህ ይሆናል? ብለው ልክ ሲጨቃጨቁ አንተ ልጅቷን እንደዚህ አድርገሃል፣ ልጅነቷን ወስደህ ሁለ ነገሯን ወስደህ እንዴት አይደለም መጠጥ እንዴት ሌላ ነገር አታደርግም ብለው እያሉ እየተጨቃጨቁም ነበረ። እንግዲህ እንደዛም እያሉ ኪራ ይነሳና ወደ አንድነት ጋር ይሄዳል፣ ወደ ኩሽና። እንዴት ነው ያለው ነገር? ሁሉም ተዘጋጀ ምናምን ይላታል። እንደተዘጋጀ ትነግረዋለች። ሁሉም ነገር እንዴት ነው ሁሉ የጎደለ ነገር አለ ሲላት ምንም ነገር እንዳልጎደለ ትነግረዋለች። እንግዲህ ምንድን ነው ደጋሽ ቀልብ የለውም፣ ሰዎቹ ትንሽ ናቸው፣ እኔ ይሁን ሁሉ የሀገር ምግብ ነው የሰራሁት ምናምን ትለዋለች። ጽናትም እንደተኛች ትነግረዋለች። ችግር የለም እኔ እቀሰቅሳታለሁ ይላታል። ኪራም ወደ ጽናት ክፍል ይሄዳል። ጽናት ተኝታለች። ጽናት ይቀሰቅሳትና ልክ ስትነሳ ምን ትለዋለች? ትናንት ማታ ሰክሬ ፕሮግራምክን እንትን አልኩት አበላሹት ምናምን ትለዋለች። አልተበላሸም፣ እየሄደ ነው፣ ምንም የተበላሸ ነገር የለም፣ ፕሮግራሙም ዛሬ ነው ብሎ ይላታል። እንዳልተበላሸም ይነግራታል ያለውን ነገር። አሁንም ደግሞ ደጋግሞ ምንም እውነታውን አልነገራትም። እውነታውን ግን መስማቱ አይቀርም። እሱ ግን አሁንም እውነታውን አልነገራትም። አልተበላሸም እያለ ሲላት አሁንም ደግማ ደጋግማ ስለሱ ነው የምትጠይቀው። አንድገመው ወደኋላ አናወራ ምናምን ይላታል። እንደዛም እያለ ጥላው ትሄዳለች። እሷ ጥላው ስትሄድ እምሩና ናሆም ይመጣሉ። እንዴት ነው እንዴት እየሄደ ነው ምናምን እያሉ ናሆምን እያናገሩት ነበረ። እናንተ አልተደሰታችሁም፣ አንተ ብቻ ነህ በዚህ ነገር አንተ ብቻ ነህ ደስተኛ ትለዋለች እምሩ። እናንተ አልተደሰታችሁም ብሎ ይላታል። እነሱ እንዳልተደሰቱ ሲነግሩት እንግዲህ እንደዛም አንቺ ቀልደኛ ምናምን እያለ ናሆምም ምሩን ሲላት ነበረ። እኔ ሴቶቹን ላግዛቸው ብላ እሷ ወደዛው ትሄዳለች፣ ወደ ኩሽና ትሄዳለች። ኪራም እንግዲህ ወደ አንድነት ጋር ይሄድና ያለውን ነገር እያንዳንዱን እንደነገረችውና እሱም ደግሞ ልክ እውነታውን በቃ እንደሚረዳት ሁሉን ነገር እንደሚረዳት ይነግራታል። በዛም ሰዓት እንግዲህ አንድነት ተደስታ ተኪራ ጋር ታወሩና ተጨረሰች ወዲያ በጣም ተደስታ ብቻዋን ተመስገን እያለች ፈጣሪዋን ስታመሰግብ ነበር። አሁን ልጄን በደንብ አኖረዋለሁ፣ ከልጄ ጋር አኖረዋለሁ፣ ልጄን አሁን በደንብ አኖራለሁ እያለች ስትል ጽናት ትሰማታለች። ጽናት ልጄ ብላ ጽናት ልክ ወደ እሷ ስትሄድ ማነሽ ጽናት የት ነበርሽ አንቺ ትላታለች። እንግዲህ አንድነት እዚህ ጋር ነበርኩኝ ትላታለች። ጽናትም አንቺ ግን አላየሽኝም እኔ እዚህ ጋር ነበርኩኝ ብላ ትላታለች። ልጄ ምናምን ስትል ልጅ አለሽ እንዴ ምናምን ያው ልጅ እንዳሌላት ስትደብቅ ነበረ። ያለውን ነገር ለጽናትም ትነግራታለች። እንግዲህ እንደዛም ሆኖ እያለ ቀለበት ሊያስርላት በመሆኑ ተደስቼ ነው ምናምን ትላታለች። ከእነሱ በላይ አንቺ ነሽ የተደሰትሽው ትላታለች። እንግዲህ ጽናትም ለአንድነት አዎ መልካምነቴ ነው፣ መልካም ሰው የሰው ደስታ ያስደስተዋል ምናምን እያለች ስትላት መልካምነቱን ከየት ነው የገዛሽው? ቅልቡን ከየት ነው የገዛሽው? እያለች እንደዚሁ ሲሉ ነበረ። ጽናትን በጣም ተናዳ ሆይ ብላ በግብንትን የተባለበት ጋር ሰርፕራይዝ ሊደረግበት ፊኛ ምናምን የተዘጋጀበት ቦታ እዛ ትሄድና ብቻዋን እያብሰለሰለች እያለ ሰኒ ትመጣለች። ሰኒም ስትመጣ እንዴት መጣሽ ብላ ትላታለች። ኪራ ደውሎልኝ ትላታለች። ቀለበት ሊያደርግልሽ ነው ወይንስ ቀለበት ሊያደርግላት ነው እያሉ ሲሉ ቀለበት አንቺ ደግሞ ታሾፍ ያለሽ እያለች እንግዲህ እንደዛ ብድግ ትልና ሰኒን ትጥላትና ወደ በረንዳ ትወጣና ለአባቷ ትደውላለች። አባቷ ጋም ደውላ እንደ ከፋት ትነግረዋለች። ብቻዬን ማንም የላት ብለው ብቻ እንደዛ እያለች ስትነግረው አባትየውም አይዞሽ ምናምን ይላታል። እሷም ደግሞ ትምህርቷን አስፈቅዳ እንደምትሄድና ተረጋግታም እንደምትደውልለት ትነግረዋለች። እንደዛም እያለች እያለ ስልኩን ተዘጋች። ወዲያ ቤቲ ትመጣለች። ቤቲም ትመጣና ይህን ችግር ብቻ እንደዙ ስትቃብጥባት ነበረ። እሷም እንዳንቺ አይነት ሰራተኛ ማግኘቴም ደስ ብሎኛል ምናምን እያለች አጥላት ወደ ፎቅ ላይ ትወጣለች። እንደዛም እያሉ ሁሉም ተዘጋጅተው ቁጭ ብለው እንግዲህ ሰርፕራይዙ ቀለበቱ ሊደረግ ተዘጋጅተው እያሉ እንግዲህ ኪራ የሚነሳና አንድ ላይ ተሰብስበው ደስታቸውን ሊካፈሉ ነው። ኪራ የሚነሳና ዛሬ እንግዲህ የዛሬው ዝግጅት ማንም አያውቅም፣ ደስታዬ የተመለሰበት ቀን ነው፣ ፍቅሬ የተመለሰበት ቀን ነው ምናምን እያለ ሲላቸው
ጽናትም አልገባትም። ሌሎቹ ግን ነግሯቸዋል። ከዚህ ፊት ቀድሞ ስለነገራቸው ጽናት አልገባትም። ምንድን ነው ምን እየተካሄደ ነው ምናምን እያለች ትላለች። እንግዲህ ያለውን ነገር ለጽናትም ይነግሯታል። ኪራም እንግዲህ አሁን አንድነት ትናገር ብሎ መድረኩን ለአንድነት ይለቅላታል። አንድነትም ደግሞ ስራ እዚህ ላይ ተገዳ የገባችው ስሟም አንድነት እንዳልሆነ ማስረሻ እንደሆነ ያለውን ነገር እዚህ ላይ እዚህ ቦታም እዚህ ሰራተኝነትም የገባችው ታሪኳን እንዳለ ዘርዝራ ትነግራቸዋለች። በጣም ያዝናሉ። እንደዛ ስትሆን እንደዛ ስትናገር ቤቲ ምን እየሆንሽ ነው ብላ ቤቲን በጣም ትናደዳለች። እያበደች እያለ አሁን አውጥቼ ነው የምወረውርሽ ምናምን እያለች ስትዝትባት ነበረ። ልጅሽንም እያለች ስትዝትባት ነበረ። እንደዛም እያለ እንግዲህ ኪራም ተመልሶ እያንዳንዱን ነገር ንገሪኝ እያለ አንድነትን ሲያስፈራራት ነበር። አንገትሽን ጠምዝዤ ሳልደፋሽ አሁን እያንዳንዱን ነገር ተናገሪ እያለ ሲል ነበረ። ፍንትኑንም ፍላሹንም ደግሞ እንደወሰደችው እንደደበቀችው ለእንትናን ደግሞ የጽናትንም ደግሞ ስትታጠብ ሻወር ስትወስድ ራቁቷን ፎቶ አንስታ እንደላከችላት ያቀነባበረችውን ቤቲ እንደሆነች እንዳለ ያለውን ነገር ነግረዋለች ለኪራ። ይሄን በመስማታችን በጣም ደስ ብሎናል። እንደዛም ስትነግረው ፍላሹን አምጭ ነው ያላት። አልሰጥክም፣ በምንም ታምር አልሰጥክም፣ ልጅን ትገልብኛለች፣ ለልጅ ስል ነው ይሄን ሁሉ ነገር የሰራሁት ብላ ትላለች። እንግዲህ እንደዛም ሆኖ እያለ እውነታው ተወጣም ወዲያ ተንበርክካ ጽናትን ይቅር በይኝ፣ ይሄ ሁሉ ነገር ቤቲ እንደዚህ ልጄን መርዛ ጠጥተው ፍቅሬንም ወሰዱት ብላ ያለችው እሷ የእሷ ልጅ እንደተገደለባት ነው የነገረችኝ። ታሪኳን ስትነግረኝ በጣም አዝኜ ነበር። በዛ ምክንያት ነው አንቺን ልጎዳሽ የቻልኩት። በጣም በደለኛ ነኝ። በዚህን ሰዓት እኔ ጣቢያ ነበር የምኖረው፣ ግን ሁሉን ነገር ጥፋተኛ ነኝ፣ ይቅር በይኝ ብላ እንግዲህ ተንበረካ እግሯ ላይ ወድቃ ጽናትን ይቅር ብላታለች። ጽናትም ይቅር ታለችም ወዲያ ይቅር ታለቻት ወዲያ ቤቲ በጣም ተናዳ ምን እየተካሄደ ነው ብላ እንግዲህ ልትመታት አንድነትን ልትመታ ትነሳለች። አንድነትን ልክ ልትመታ ስትይዛት ጽናት ትነሳና 3 ጊዜ በጥፊ ታጋጫታለች። ይሄ ፍቅሬ፣ ይሄ የልጄ፣ ይሄ የእሷ ነው ብላ እያንዳንዷን ነገር ትሰጣታለች። እንግዲህ ቤቲን በጣም ትጮህና ምንድን ነው የተፈጠረው ነገር እኔ ምን አደረግኩኝ ብላ እሪ ብላ እምሩን እስቲ ንገሪኝ፣ ምንድን ነው እኔ ካንቺን ማንሳው ትላታለች። እምሩ እዚህ ጋር ምን ታደርግሽ ታዲያ? ከቤት ከጽናት አልፈሽ ደግሞ ወደ እምሩ ልታልፊ ነው? ምንድን ነው እኔ ለአንተ ማንስህ? እኔ ጥቁር ነኝ ቆንጆ አይደለሁም? ምንድን ነው የተፈጠረው? እያለች ጽናት ኪራንና እምሩንም ስትላቸው ነበር። እንደዛም በሆነ ሰዓት አሁን እውነታው ወጥቷል፣ ውጭ ከቤት ብሎ እንግዲህ ሲያንቋሽሻት ኪራ የኔ ነው፣ ኪራ የማንም አይደል፣ እኔ የኪራ ነኝ፣ ይወደኛል፣ አልወጣም እያለች ስታብድ ነበረ። ቤት ውስጥ እንቧ ከረዩ እያለች ስታለቅስ ነበር። እንደዛም እያለቀሰች እያለ ተሜዳ ላይ ተነሺ በቃ ብላ ድራማው የዛሬው ድራማ የተጠናቀቀው እዚህ ላይ ነው። ቀጣዩ ምን ይሆናል የሚለውን ደግሞ እንደዚሁ ተከታትዬ ይዤላችሁ የምመጣ ይሆናል። ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁት ይሄን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ። ሰላም ሁኑልኝ፣ ሰላም ቆዩልኝ። አመሰግናለሁ። ባይ